አሰፋ እባላለሁ። የ03 የሐሙሲት ሲሆን እዚህ ካላን ደግሞ ለብታቱ ካላን ተጠቃሚ ነኝ። እዚህ ካላን ከተሰራ በኋላ ብዙ ልማቶች መጥተዋል። አሁን ደስ ይላል፣ እየተራዘመልን ያለው ካላኑ በዚህ ደስተኛ ነን። ወደ ልማቱ ሲመጣ ልማት በጣም ቆንጆ ነው፣ ደስ ይላል። አሁን እኔ በግሌ ለምሳሌ በውስጥ ቢያንስ በወር እኮ የምከፍላቸው 10 ልጆች አሉ ሌጋ የሚሰሩ። ይሄ ራሱ ያስባል። አሁን መጀመሪያ ጀመርኩት አይቀደም ተናግሬ ነበር። በአንድ ጥማድ ነው። አሁን ወደ 11 ተኩል ገደማ ገብቻለሁ። ይህ ማለት ከ4 ሄክታር ተኩል ማለት ነው። በእኔ አቅም ይሄ እርሻ የተከራየን ነው የምንሰራው። ይህን ከአንድ ጥማድ ወደዚህ የደረስነው በዚህው እንትን ነው። በላይኛው በሻህል ጣኑ ነበረ ስንሰራ የነበረው። ይሄ ሲጨመርልን አሁን በጣም ጥሩ ሁኔታ ነው ያለው። ያው ይህ ምርቱንም እንደምታዩት በጣም ቆንጆ ምርት ነው ያለው። አሁን ምርት ደርሷል። ነገር ግን ትንሽ ችግር ቢወስደው ደግሞ የገበያ ትስስር ቢፈጠርልን ከዚህ በላይ ማምረት እንችላለን፣ ከዚህ በላይ መስራት እንችላለን። በጣም ቆንጆ ወጣቶች፣ ጎበዝ ወጣቶች አሉ። እንተጋገዛለን። እኛ በእኛ የሙያ ችግር ያለባቸው እኛም እናግዛለን፣ እንተጋገዛለን። በዚህ ልክ እየሰራን ነው። ከዛ የገበያ ትስስር ቢኖር ያው ጥሩ ነገር ላይ እንደርሳለን ብዬ አስባለሁ። አሁን ትልቁ ቻሌንጅ ነው ግን ያለው የገበያ ትስስር አለመኖር ነው። በጣም እናመርታለን፣ ምርቱን ወደ ብር መለወጡ ላይ ግን በጣም እየተቸገርን ነው። ምክንያቱም አሁን ደግሞ በተለይ በየሰሞን አሁን በነዳጅ በሚባል ምክንያት በጣም አሁን እኔ ትላንትና ሰቆጣ እየሄጄ ነበር። በአማራጭ ሳታ በኬሻ አድርጌ በባጃጅ ነው የጫንኩት። በባጃጅ ጫንሁት። ብዙ በቃ ይፈነጫጨቃል፣ ይፈራርጣል፣ ብዙ ኪሳራ ያመጣልና እና እንደዚህ አይነት ነገር ቢኖር ደስ ይላልላለሁ። ከዛ በተረፈ ካላም በጣም ቆንጆ ነው። አሁንም እየተራዘመ ነው ያለው። በዛ ልክ ደስተኛ ነኝ። በጣም ደስ የሚል ሁኔታ ነው ያለው። ወደ ወጣቱ ስመጣ ወጣቱ እንግዲህ ካላን እየተራዘመ ነው ያለው። በባለፈውም ከ31 ወጣቶች በላይ በዚህ አሁን ለምሳሌ ከነሱ አንዱ ምን ነኝ በዚህ ግብርናና መዘጋጃ በእንትን ባደረገው ጓሮ ተሰጥቶናል። ያንን ያው ላይ ፍለክ ያለው ነው ቆንጆ ልማት ይዟል። ወጣቱ ብዙ አሁን ያላለሙ አንዳንድ ወጣቶች አሉ። እነሱ አሁን ወደዚህ ቢለወጡ ወደዚህ ወደ አትክልት ቢለወጡ ውጤታማ ይሆናሉ። እንግዲህ ስራ ምስክር ነው። ራሳቸው እኛ ጋር ነው የሚሉት፣ እያዩ ነው፣ የስራውን ለውጥ እያዩት ነው። ካላኑም ደግሞ እየተራዘመልን ነው ያለው። ስለዚህ በዚህ ልክ አሁን ካላኑ እየተራዘመ ነው። በዚህ ልክ ወጣቱ ቢሰማራ የሐሙሲት ወጣት ከዛ በላይ ሌላ ወጣት ይሸፍናል ያስባለሁ ካላን። ስለዚህ በዚህ ልክ ነው ቢሰማሩ የተሻለ ስራ። ስሜ እሸት ያለማየሁ እባላለሁ። የ01 ቀበሌ ወለህ ነዋሪ ሲሆን ስለዚህ በዚህ በውሃ ገብ ላይ የተለያዩ አትክልቶችን ዘር እየተጠቀምን ውጤታማ ሆነን እንገኛለን ማለት ነው። ስለዚህ አንደኛ ይህ ካናል በመሰራቱ ለእኛ በጣም ጠቃሚ የሆነ የሚገኝ ዲክላሬሽን ቃል ኪዳን የሚባል ድርጅት አቋቁሞልን እኛ እየተጠቀምንና በጣም ውጤታማ እየሆንን እንገኛለን ማለት ነው። በምን ትጠቀማችሁ? ስለዚህ አንደኛ በድንች ዘሮችን እየተጠቀምና፣ ሁለተኛ ደግሞ ቀይ ስሮችን እንዲሁም ጥቅል ጎመኖችን፣ ሽንኩርቶችን እየተጠቀምና ውጤታማ ሆነን እንገኛለን ማለት ነው። ስለዚህ አሁንም የመንግስት እንትኖች ድጋፍ እያደረጉልን የተለያዩ ዞሮች እያመጡልን እኛ ደግሞ ውጤታማ እንደሚሆን ለወደፊቱ በቃ ስኬታማ ሆነን ትልቅ ደረጃ እንደምንደርስ እገልጻለሁ ማለት ነው።